ቴዲ አፍሮ ከሀገር በላይ ሞት የለም ብሎ ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ በጣም ከቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ። ስለ ዘፈን ነው የምናወራው። ስለ ዘፈን ነው ፈሩት። ምን ነው ይሄንን ሰላም በያላችሁበት ሰላምታ ይድረሳችሁ። በሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ቪዲዮ በዩቲዩብ ላይ የምትመለከቱ በያላችሁበት ሰላምታ ይድረሳችሁ እያልኩኝ በዛሬው ቪዲዮአችን ከላይ ያሳያችሁንና ሌሎች አነጋጋሪ የሆኑ ወቅታዊ ጉዳዮችንና እንደዚሁ አዝናኝ ሪላክስ የሚያደርጉ ቪዲዮዎችን አብረን እናያለን። ቪዲዮውን ከመጀመራችሁ በፊት ጭንጣታችሁን አረፍ አድርጓት። ቀጥታ ወደ ቪዲዮአችን ልጀምረው። ልገባው ነው። ንቃተ ህሊና ይልሃል። እሺ ጆኒ፣ ለነገው ፋይት እንግዲህ ህዝቤ ቅውጥ አድርጎ እየጠበቃቸው ነው በለው። ሰው ትጠላላችሁ። ወይታቸውን እያዩት ነው አሁን። ባይዘዌ ዳኛውም ከሌላ ሀገር ነው የመጣው፣ ከአፍሪካ ሀገራት ማለት ነው። የት ሀገር እንደሆነ ባይዘዌ ረስቼዋለሁ በነገራችን ላይ። ውቅ ብላችኋል በቃ የሌለ ማለት ነው። ግን ማን የሚያሸንፍ ይመስላችኋል? አረ ንቃተ ህሊና ይደስማ ፌስ እያደረጉ ነው አሁን። ቀድሞ ልጀምሩ ጋይስ። ባይዘዌ ማን የሚያሸንፍ ይመስላችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንተ ተነስተህ ከህዝቡ 6,000 ብር ወሰድክና 6,000 ብር ምን ወሰድኩ? ከእያንዳንዱ ምዕመን ማለት መረጃ አለ አይደል? ስንት ወሰድኩ? 6,000 ከስንት ሰው ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን 400 ሲባዛ 6,000 2 ሚሊዮን ምናምን። ስንት ተሰበ? እንዴት ስንት? ከአንድ ሰው ስንት ነው ያገኘው? 6,000 ብር በወር 500 ብር በአመት 6,000 ብር ቆጥቧል አገኘው። እሺ 6,000 በእነርሱ ኬስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኬሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራሁበት። ይጠቅማቸዋል እንዴ እያልኩ ያለው ምንድነው? ከቅድም ለመጽደቅ ሄጃለሽ ህዝቤ ሆይ እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ጸድቃለሁ ብለሽ ገንዘብሽን ስታወጪ ግድ ፓስተር ሆይ ሽም ሰርቅ አይደለም የተቀበልኩት፣ በሰው ስምምነት ነው። እንዴ አሬ ሌላ አላለም። ስራ የሚሰራ እኮ ይኸውልህ 6,000 ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6,000 ነው የሚሳ ነው በቃ። እንዴ አንተ እኮ ሚሳ አንተ ጋር ሲመጣ ግን 6,000 ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ሳይዲያ ይላል ቢዝነስ ትጠላለህ፣ ይተርፍላችኋል። ለየት ያለ ፓስተር ነው ይሄ። ሶፍት ቪዲዮ አይተናል እስካሁን። እንደዚህ ግን ቢዝነስ አይዲያ ያፈለቀ ባየው። በአርቲስት ቴዎድሮስ ካሳሁን ዙሪያ ብዙ አይነት ሐሳቦች ተብለዋል። እኔ ራሱ በዚህ ዙሪያ የተለያዩ ቪዲዮዎችን ከመስራት የተነሳ በቃ አጀንዳው ራሱ አፌ ላይ ሰልችቶኛል። አሁን ደግሞ በጣም ታዋቂ የተባሉት የኦርቶዶክስ መምህር የሆኑት መምህር መጋቢ ሐዲስ እሸቱ አለማየሁ እንደዚህ በማለት አርቲስቱን በተመለከተ አነጋጋሪ የሆነ መረጃን አስቀምጧል። እውነት የሚናገር ዘፋኝ ግፍን ከሚደግፍ ሰባኪ ይበልጣል። ዘፈን ኃጢአት ነው የሚል ሰው ከዘፈን የከፋውን የሰው ልጅ መከራና ግፍ በደል ዝም ብሎ የሚመለከት ወይም ደግሞ የሚደግፍ ከሆነ እሱ ለሆዱ ያደረ ምንደኛ እንጂ በፍጹም እውነተኛ የክርስቶስ አገልጋይ ሊሆን አይደለም። አንተ የሕይወት ቃል የሆነውን ወንጌል ይዘህ ምን ሰራህ? አጣመህ ጥላቻና ዘረኝነትን እየሰበክበት፣ ግፈኞችንና አምባገነኖችን እየደገፍክበት፣ ቢዝነስ እየሰራህበትና እየነገርክበት አይደለም እንዴ? የምትቀኘው ኃጢአተኛ ነው ዓለማዊ የሆነ የምትለውን ይህ ሰው ግን በዘፈኑ ታሪክ አወሳበት።
አስተማረበት። ፍቅርን፣ አንድነትን ሰበከበት። ግፍና በደልን ተቃወመበት። ተረኞችና አምባገነኖችን ታገለበት። ለታፈነ ሕዝብ ድምፅ ሆነበት እንጂ ሌላ ምን ሲሰራበት ተመለከት? አንተ ክርስቶስን ይዣለሁ ብለህ በወንጌል ያልተቃወምከውን ጭራሽ ጠበቃ የሆንክለትን ግፍና በደል እሱ እውነታን ይዞ በዘፈን ተጋፈጠ። አንተ የክርስቶስ አደራ በልተህ ለምድራዊ ገዢዎች እያሸረገድክ 1000 ዓመት ንገስ ስትል፣ ይህ ሰው ግን ለቆመለት ዓላማ በመታመኑ እየታሰረ እየተንገላታ ጥቅሙንና መብቱን እየተነጠቀ ብዙ ዋጋ የከፈለ ሰው አይደለም እንዴ? አንተ ጳጳስ፣ ሐዋርያ፣ ነቢይ፣ መምህር ተብለህ ምን ዋጋ ከፈልክ? ከምትንቀው ኃጢአተኛና ዓለማዊ ከምትለው ከአንድ ዘፋኝ ያነሰ ጽድቅና ምግባር ይዘህ ትመጻደቃለህ። ግፈኛ፣ ግብዝ፣ ፈሪሳዊ ባዶ ስብከት ከሚሰብክ ሐዋርያ ይልቅ ለድሆች ድምፅ የሚሆን ዋጋ የሚከፍል ዘፋኝ ለሕዝብ ቅርብ ነው። አንተ በሙያህ፣ በስብከትህ፣ በመዝሙርህ፣ በአገልግሎትህ ያልሰበከውን፣ ያልነካኸውን፣ ያልደረስክለትን ሕዝብ እሱ በሙያው በዘፈኑ ማረከው፣ አሳመነው፣ ልቡን ነካው፣ አስለቀሰው። አሁን ላይ ይህ ሕዝብ ከእረኛው ይልቅ ዘፋኙን ለምን ተስፋ አደረገ? ካንተ ስብከት ይልቅ ለምን በዘፈን መጽናናትን መረጠ? ከመዝሙርህ ይልቅ እንዴት ዘፈን ከፍቶ እየሰማ ለቀሰ? ወንጌል ስለ ፍቅር ብቻ አይሰበክም፣ ስለ ፍትህ ይሰበካል። ለሰው ፊት አያዳላም። ከተገፉት ከተጨቆኑት ጎን ይቆማል፣ ለድሆች ይፈርዳል። አንተ ግን መርጦ አልቃሽ ነው። ድሃው ላይ ዘፋኙ ላይ ትበረታለህ እንጂ መስዋዕትነትን የሚጠይቅ ዋጋ የሚያስከፍለው የሄሮድስ ግፍና በደል ላይ ግን ዲዳ ነው። ይህ ሰው ዘፈን አወጣ በተባለ ቁጥር ዘፈን ኃጢአት ነው የሚል አጀንዳ ይዘው እዚህ ሰው ላይ የሚዘምቱ ሰዎች እውነት ዘፈን ጠልተውና ዘፈኑን ተጸይፈውት ነው? ኧረ በፍጹም። እነዚህ ሰዎች የዘፈን ኃጢአትነት ገዷቸው እንዳይመስል የጥቅም ተጋሪዎች የሆኑበት ስርዓት፣ መንግስት፣ አገዛዝ ስለተነካባቸው አንድም ታማኝነታቸውን ለማሳየት አንድም በፍርሃት ነው የሚጮሁት። ከጀርባቸው የዘር የሃይማኖት ጥላቻ የተሸከሙ ፖለቲከኞች አጀንዳ ያነገቡ ሰዎች ናቸው። ዘፈንማ ከዓለማዊ ስቴጅ ላይ ተባሮ ጓዙን ጠቅልሎ ከእነሱ ቸርች ከከተመች ቆየች እኮ። አይደለም እነሱ አምላካቸው ራሱ መች ያለ ዘፈን ይንቀሳቀሳል? ግፍን የሚደግፉ በደልን እያዩ ዝም የሚሉ የአምባገነኖች ጫማ የሚልሱ ራሳቸውን ለጥቅም የሸጡ ሰዎች በምን ሞራላቸው ነው በዜማ ስለ ሀገር፣ ስለ ፍቅር፣ ስለ አንድነት ወዘተ የሚያዜመውን የነጻነት ታጋይ የሚያወግዙት? መጋቢ ሐዲስ እሸቱ ዘፈን ኃጢአት ነው የሚለው ነገር ሁላችንንም ያስማማናል። ከዛ ውጪ ግን እይታው ግን እኔ ተመችቶኛል። የመጋቢ ሐዲስ እሸቱ አለማየሁን እይታ በዚህ በዘፈን ዙሪያ እንዴት አያችሁት? ሐሳባችሁን ከታች ኮሜንት አድርጉልኝ። ወደ ቀጣይ ቪዲዮ ባጫ ደበሌ ስለ ቴዲ አፍሮ ሙዚቃ ተናገረ ይላል። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት። ይሄ ቪዲዮ ቆየት ያለ ቪዲዮ ነው። አሁን ሰሞኑን ላይ ግን የሆነች ነገር ስላለች ያመላለሷት ይገኛሉ። የአሁን አስመሰለው ማንን ነው? እባካችሁ ሶሻል ሚዲያ ላይ የምትሰሩ አካላት ስፔሻሊ ቲክቶክ ላይ አታቀሳሱ፣ አድቡ። ከቅርብ ጊዜ እነ ቴዲ አፍሮ በጣም ፖፑላር ነበሩ ማለት በእኛ ጊዜ ማለት ነው። ይሄን ከፖለቲካ ጋር አታዛምዱ። አሁን ሰሞኑን ከሆነው ነገር ጋር አይደለም። ስለ ዘፈን ነው የምናወራው። ስለ ዘፈን ነው። ፈሩት ምን ነው? የለም ሰው እንትን ነው ከሚዲያ ወስድና አንተ ያላልከውን ነገር እንዲህ ብሏል ብሎ መነገጃ ያደርጋል። በተለይ ታች ፍለጋ ይሄ ሰሞኑን ሁሉም ፈርቷል። አምባሳደር ይሄን አውቀዋለሁ። ይሄን ልንገርህ። እሺ ይሄንን ምን አይነት የተረገመ ካሜራማን ነው እናንተ? አረጓት አምባሳደር አራችን እዚህ አይነት ጥቅሻን ይራሱ አልጨለበችም። ባለፈው ታስተውላላችሁ የአፍሪካ ዩኒየን ስብሰባ ላይ የሆነ ባለስልጣን እንደዚህ ተይዘው ነበር ሲያንቀላፉና ጂም በአጋጣሚ ተይዛባቸው ነው። ግን ያው ሌላ ሪዝን አቅርበዋል። አምባሳደር ሶሻል ሚዲያ ላይ የሚሰሩ ካሜራማን የሆናችሁ ምናምን የሆናችሁ ሰዎች ፕሊዝ እንደዚህ አይነት ኤክስትሪምሊ መጥፎ የሚባሉ ነገሮችን
ባትሰሩ እኛንም ከክፋት ከሐሜት ብትጠብቁንና ብንጠባበቅ ለታናሹ መልእክቴ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ሐሳባችሁን ከታች ጻፉልኝ። እስካሁን ግን ቪዲዮ ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን ማድረግ እንዳትዘነጉ። ለዚህ ቤት አዲስ ከሆናችሁ ደግሞ እንደዚሁ ሰብስክራይብ ብታደርጉ ይመረጣል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው። ሰላም ለሀገራችን።